ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱንን አጫጭር ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። አብራችሁን ቆዩ። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት መረጃ አንዲትን ጥብጣቢ ነዳጅ እንኳን አትወጣም። አሜሪካ በታሪክ ትልቁን የፋይናንስ ማዕቀብ ልታውጅ ጥቂት ሰዓታት ሲቀሯት ኢራን የዓለምን የነዳጅ መስመር ሙሉ በሙሉ ለመዝጋት በወሰደችው አስገራሚ አቋም መላው ዓለም በስጋት ውስጥ ወድቋል። ሌላኛው ዜናችን በኬንያ አንድ የፍየል እረኛ የጠፋችበትን ፍየል ሲፈልግ በአጋጣሚ ያገኛት ትንሽ ወርቅ በሺዎች የሚቆጠሩ ሰዎችን ቀስቅሳ መላውን መንደር በወርቅ አደን ውከት እያመሰቻት ይገኛል። እስከ መጨረሻው አብራችሁን ቆዩ። እነዚህና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። እንደተለመደው ሁልጊዜም ትክክለኛና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃችን እናልፋለን። በአሜሪካና በኢራን መካከል ያለው ፍጥጫ አሁን ወደ አደገኛና ታሪካዊ ምዕራፍ ተሸጋግሯል። አሜሪካ በኢራንና ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ ታሪካዊ የኢኮኖሚ ዲዳይ ስትል የጠራችውንና እስካሁን ተደርጎ የማይታወቅ እጅግ ከባድ የፋይናንስ ማዕቀብ ልትጥል ጥቂት ሰዓታት ብቻ ቀርተዋል። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት በዛሬው ዕለት በሚሰጡት ጋዜጣዊ መግለጫ ይህንን ግዙፍ ማዕቀብ ይፋ እንደሚያደርጉ ያስታወቁ ሲሆን ይህም እርምጃ የኢራንን ምጣኔ ሀብት ብቻ ሳይሆን ከቴህራን ጋር አብረው የሚሰሩ ሀገራትንም በቀጥታ የሚጎዳ ነው። ይህ አሁን የተከሰተው አዲስ ውጥረት መንስኤው የካቲት 21 ቀን አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት ነው። በወቅቱ የተፈጸመው ጥቃት የኢራንን ከፍተኛ መሪ አያቶላ አሊ ሐመኔይን ጨምሮ በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን በኢራንና በሊባኖስ ከፍተኛ ውድመት አድርሷል። ቢሆንም ግን ኢራን አሁንም ድሮኖችንና ሚሳኤሎችን በመጠቀም በፋርስ ባህረ ሰላጤ በሚያልፉ የነዳጅ ጫኝ መርከቦች ላይ ጥቃት ማድረሷን በመቀጠሏ በስትሬት ኦፍ ሆርሙዝ በኩል የሚደረገው የመርከቦች እንቅስቃሴ እንዲቆምና የዓለም የነዳጅ ዋጋ እንዲበረታ አድርጋለች። በሁለቱ አገራት መካከል በመጋቢት ወር በስዊዘርላንድ የተደረገው የቀጥታ የሰላም ንግግር ከተቋረጠ በኋላ ምንም አይነት ይፋዊ ውይይት አልተደረገም። አሜሪካ በበኩሏ ከኢራን ጋር የንግድ ግንኙነት ያላቸውን ሀገራት የምትቀጣ መሆኗን ስታስጠነቅቅ ሚኒስትር ቤሰንት ቀደም ሲል አብዛኛውን ነዳጅ ከቀጠናው የምታስገባውን ቻይናን ትብብር ጠይቀው ነበር። ሆኖም በዋሽንግተን የሚገኘው የቻይና ኤምባሲ በሰጠው ምላሽ ማዕቀብና ጫና ቀውስ ከመፍጠር ባለፈ መፍትሄ እንደማይሆን ገልጾ ችግሩ በዲፕሎማሲ ብቻ መፈታት እንዳለበት አስታውቋል። አዲሱን የአሜሪካ ማዕቀብ ተከትሎ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ ሞሐሴን ረዛይ እጅግ ጠንካራ በሆነ ቃላት ምላሽ ሰጥተዋል። ይህ የኢኮኖሚ ጦርነት የሚቀጥል ከሆነ ከፋርስ ባህረ ሰላጤና ከስትሬት ኦፍ ሆርሙዝ አንዲትን ጥብጣቢ ነዳጅ እንኳ ወደ ውጭ እንዳትወጣ ሙሉ በሙሉ እንደምናቆም ይወቁት ሲሉ ተናግረዋል። ከዚህም በላይ ቴህራን ባለስልጣናት የአሜሪካን የኢኮኖሚ ማዕቀብ የሚደግፍ ወይም የሚያመቻች ማንኛውም ሀገር በቀጥታ በኢራን ሕዝብ ላይ የጦርነት እርምጃ እንደወሰደ ተቆጥሮ አደገኛ ምላሽ እንደሚሰጠው ማስጠንቀቂያ ሰጥተዋል። በዚህ መሃል የዲፕሎማሲው ጥረት በሌሎች ሀገራት በኩል በከፍተኛ ፍጥነት እያየለ መጥቷል። እንደ ኳታርና ቱርክ ያሉ ሀገራት ሰላም ለማውረድ እየሞከሩ ሲሆን የፓኪስታን የጦር ኃይሎች አዛዥ አሲም ሙኒር ስለ አዲሱ የማዕቀብ ዛቻና ቀጠናዊ ሰላም ለመነጋገር ዛሬውን ወደ ቴህራን ያመራሉ። ይህ በእንዲህ እንዳለ ባለፉት ጥቂት ቀናት በስትሬት ኦፍ ሆርሙዝ የሚያልፍ የነዳጅ ጫኝ መርከቦች ቁጥር ከ20 በታች ዝቅ ማለቱ አዲሱ ፍጥጫ የዓለምን የኃይል አቅርቦት ምን ያህል እየፈተነው እንደሆነ ያሳያል። በአጠቃላይ አሜሪካ ልታስተላልፈው ያሰበችው ከባድ የፋይናንስ ማዕቀብና ኢራን በበኩሏ የነዳጅ መስመር ሙሉ በሙሉ ለመዝጋት የሰጠችው ማስጠንቀቂያ የዓለምን የነዳጅ ገበያና የኢኮኖሚ እንቅስቃሴ በከፍተኛ ስጋት ውስጥ ጥሎታል። ቀደም ሲል በከፍተኛ የዋጋ ንረትና በየብስ መሰረተ ልማት ውድመት የተጎዳችው ኢራን አዲስ ለተደቀነባት ማዕቀብ የምትሰጠው ወታደራዊ ምላሽ የቀጠናውን ሰላም አደጋ ላይ እንዳይጥለው ተፈርቷል። በሌላ ዜና በምዕራብ ኬንያ የምትገኝ አንዲት ትንሽ ገጠራማ መንደር በአሁኑ ሰዓት በሺዎች የሚቆጠሩ የሰዎች ብዛትና በወርቅ ፍለጋ ሁከት ታምሳለች። ይህ ሁሉ ምስቅልቅል የተፈጠረው ደግሞ ማናሴሎ ማቻር የተባለ የ33 ዓመት የፍየል እረኛ የጠፋችበትን ፍየል ለመፈለግ ወጥቶ በአጋጣሚ ያገኛትን 3 ግራም ወርቅ በ$280 መሸጡ ከተሰማ በኋላ ነው። ይህን ዜና የሰሙ የአካባቢው ነዋሪዎች እና ጎረቤቶች
ወዲያውኑ ወደ ቦታው በመጉረፋቸው ቀደም ሲል ጥሻና የግጦሽ መሬት የነበረው የቾፖሮር መንደር አሁን ሙሉ በሙሉ በጉድጓዶች በአፈር ቁልሎችና በጊዜያዊ የማዕድን ማውጫ ካምፖች ተወርሷል። ይህ የወርቅ ፍለጋ ወከባ የጀመረው በአካባቢው 2 ጊዜ ወርቅ መገኘቱን ተከትሎ እንደሆነ የምዕራብ ፖኮት አውራጃ ምክትል ኮሚሽነር ሳሙኤል ኬሬ ገልጸዋል። በመጀመሪያ ደረጃ ወጣት ወንዶች ወርቅ ያገኙ ሲሆን በነገው ዕለት ደግሞ ሴቶች በተመሳሳይ ቦታ ትንሽ ወርቅ አግኝተዋል። ነገር ግን በነሐሴ ወር ላይ ከፍተኛ መጠን ያለው ወርቅ ተገኘ በሚል ወሬ በመሰራጨቱና ነገሩ በመጋነኑ ምክንያት ስለ ማዕድን ቁፋሮ ምንም አይነት ልምድ የሌላቸው ወደ 10,000 የሚጠጉ የኬንያና የኡጋንዳ ሰዎች ወደ ቦታው ፈልሰዋል። ይሁን እንጂ አብዛኛዎቹ ሰዎች ጠንክረው ቢቆፍሩም እዚህ ግባ የሚባል ነገር ባለማግኘታቸው ተስፋ እየቆረጡ አካባቢውን ጥለው በመውጣታቸው ሰው ቁጥር አሁን ወደ 2500 ዝቅ ብሏል። ምንም እንኳን አካባቢው ከኡጋንዳ ጋር የሚዋሰን በመሆኑ የሁለቱም ሀገራት ሰዎች የተሳተፉበት ቢሆንም በዚህ ያለው የወርቅ ክምችት መጠንና ለንግድ የመሆን እድሉ ላይ አሁንም ቢሆን ትልቅ ጥያቄ አለ። ከምስራቅ ኡጋንዳ ቡሲያ ድረስ $27 አውጥተው የመጡት ሙጊሻ ጎድፍሬ የተባሉ የማዕድን አውጪ በቦታው ያለው ሁኔታ በጣም አስቸጋሪ እንደሆነ ይናገራሉ። እሳቸው እንደሚሉት ከዛፍ ስር እየተኙ ቀንና ሌሊት ቢሰርሙ እንኳን እስካሁን ምንም አላገኙም። ነገር ግን የምንፈልገውን ነገር ሳናገኝ ወደ ቤት አንመለስም ሲሉ ተስፋ ለመቁረጣቸውን ገልጸዋል። የሰው ቁጥር በድንገት በመጨመሩ ወትሮም የመሰረተ ልማት የንጹህ ውሃና የንጽህና አጠባበቅ ችግር የነበረባት መንደር ላይ ትልቅ ጫናን ፈጥሯል። በአሁኑ ወቅት ምግብና ፍጆታዎችን የሚሸጡ 200 ገደማ ሱቆች ቢከፈቱም የህዝብ ጤና ባለስልጣናት ወረርሽኝ እንዳይከሰት ሁኔታዎችን እየተከታተሉ ይገኛሉ። ከዚህ በተጨማሪም በሴቶችና ህፃናት ላይ ጥቃት እንዳይፈጸም የጸጥታ ቅኝት የተጨመረ ሲሆን ህፃናት ትምህርታቸውን ትተው ወደ ቁፋሮ እንዳይገቡ ለመከላከልም እርምጃዎች እየተወሰዱ ነው። በአሁኑ ሰዓት ወርቅ ፈላጊዎቹ ጥልቅ ጉድጓዶችን እየቆፈሩ የሚገኙ ሲሆን የተቆፈረው አፈር በተጫኑ በርካታ ከባድ መኪኖች ወደ አቅራቢያዋ ኦርተም ከተማ ተወስዶ ውጤቱ እየተጠበቀ ነው። ባለስልጣናት የማዕድኑን ገበያ የመሆን እድል እርግጠኛ ለመሆን ቢጠባበቁም ለመጀመሪያ ጊዜ ወርቋን ያገኘው ፍየል ጠባቂው ሎማቻር ግን ይህ ውጤት ምንም ይሁን ምን ቁፋሮው እንደማይቆም ይናገራል። ይልቁንም መንግስት ለአካባቢው ማዕድን አውጪዎች ደህንነቱ የተጠበቀና ውጤታማ የሆነ አሰራር እንዲዘረጋላቸው ጥሪ ያቀርባል። ወደ አጫጭር መረጃዎቻችን ስናልፍ መጀመሪያ የምናገኘው የኢትዮጵያ ስፖርት አፍቃሪዎችና መላው ህዝብ ኩራት የተሰማው አንድ ትልቅና ታሪካዊ የምስራች ከአርጀንቲና ደርሶናል። በስፔን ቫሌንሺያ በ57 ደቂቃ ከ30 ሰከንድ አዲስ የዓለም ክብረ ወሰን አስመዝግቦ የነበረው የ29 ዓመቱ አትሌታችን ዮሚፍ ቀጀልቻ ከወራት በኋላ በኡጋንዳዊው ጄኮብ ኪፕልቦ በ10 ሰከንዶች ተሻሽሎ የተወሰደበትን ባለቤትነት ዛሬ በቦነስ አይረስ ከተማ በደመቀ ሁኔታ መልሶ ተረክቧል። ዮሚፍ ውድድሩን በአስደናቂ ብቃት በ56 ደቂቃ ከ51 ሰከንድ በመጨረስ የቀደመውን ሰዓት በ29 ሰከንድ ሙሉ በሙሉ ማሻሻል የቻለ ሲሆን ይህም ስኬት በዓለም አቀፉ የአትሌቲክስ የበላይ አካል ይፋዊ ማረጋገጫ ሲያገኝ በይፋ የሚጸድቅ ይሆናል። ይህ የ10,000 ሜትር የጎዳና ላይ ውድድር ክብረ ወሰን ባለቤትና የለንደንን ማራቶን ከ2 ሰዓት በታች በመግባት ታሪክ የሰራው የጀግናችን ስኬት የሀገራችንን ስም በዓለም አቀፍ ስፖርት መድረክ እንደገና በወርቃማ ፊደል ያስጠራና በሁላችንም ዘንድ ትልቅ ኩራትን የፈጠረ የድል የምስራች ነው። በሌላ ዜና በአዲስ አበባ ሳንፎርድ ዓለም አቀፍ ትምህርት ቤት የክፍያ ጭማሪና ከ100 በላይ ተማሪዎችን ከትምህርት ገበታ ውጭ የሚያደርግ ውሳኔ ላይ ፌዴራል ከፍተኛ ፍርድ ቤት የእግድ ትዕዛዝ ማስተላለፉ ተሰማ። ውዝግቡ የተቀሰቀሰው ትምህርት ቤቱ የትምህርት የምዝገባና የካፒታል ሌቪ ክፍያዎችን የውጭ ምንዛሬ ተመን መለዋወጥን ታሳቢ ባደረገ መልኩ ለመጨመር በመወሰኑና ይህን ያልተቀበሉ ወላጆች ልጆች ላይ ውል የማቋረጥ ማስታወቂያ በማውጣቱ ነበር። ጉዳዩ የቀረበለት የፌዴራል የመጀመሪያ ደረጃ ፍርድ ቤት የትምህርት ቤቱን ውሳኔ ቢደግፍም ወላጆች ያቀረቡትን የይግባኝ አቤቱታ ተከትሎ የፌዴራል ከፍተኛ ፍርድ ቤት በነሐሴ 4 ቀን 2018 ዓ.ም አስተላለፈው ውሳኔ ትምህርት ቤቱ የሰጠው የውል ማቋረጥና ቦታውን ለሌሎች አዳዲስ ተማሪዎች የመስጠት ማስታወቂያ እንደሚፈጽም አግዶታል። ፍርድ ቤቱ መደበኛ ስራውን ሲጀምር መዝገቡ ቀጥሎ የሚታይ ቢሆንም ይህ ጊዜያዊ እግድ በርካታ ህፃናት ከመጪው የትምህርት ዘመን ገበታቸው ሳይስተናገዱ እንዲቆዩ የሚያስችል በመሆኑ በወላጆችና በተማሪዎች ዘንድ ትልቅ እፎይታን የፈጠረ የፍትህ ውሳኔ ሆኗል። በሌላ ዜና በዩናይትድ ኪንግደም በሚገኝ አንድ አነስተኛ የኃይል ማመንጫ ላይ ከኢራን መንግስት ጋር ግንኙነት ባላቸው የሳይበር መዝባሪዎች ጥቃት ተፈጽሞ ማመንጫው ለ4 ቀናት ያህል ተዘግቶ እንደነበር መገለጹ ታላቅ ስጋት ፈጥሯል። ምንም እንኳን
የሀገሪቱ የኢነርጂ ሚኒስቴር ጥቃቱ እክል የፈጠረው በአነስተኛ ጄኔሬተር ላይ በመሆኑ በብሔራዊ የኃይል አቅርቦት ስርዓቱ ላይ ያመጣው ጉልህ ተጽዕኖ የለም ቢልም የሳይበር የደህንነት ተቋማት ግን ሌሎች የኃይል አቅራቢዎች ከፍተኛ ጥንቃቄ እንዲያደርጉ ማሳሰቢያ አስተላልፈዋል። የብሔራዊ ሳይበር ደህንነት ማዕከል አሁንም ተጨማሪ መረጃዎችን ለመስጠት ቢቆጠብም ጥቃቱ የተሰነዘረው በምዕራባውያን ሀገራት መሰረተ ልማቶች ላይ ጥቃት ከሚያደርሱት የቴህራን መዝባሪዎች መሆኑ ዘ ዴይሊ ቴሌግራፍ ዘግቧል። ይህ አጋጣሚ ለጋዝ ጄኔሬተሮችና ለሳይበር ደህንነት ጥበቃ አዲስ ስልት እያዘጋጀ የሚገኘውን የዩናይትድ ኪንግደም መንግስት የዲጂታል መሰረተ ልማቶች ደህንነት ምን ያህል ለጥቃት የተጋለጠ መሆኑን በማሳየት የዘመናዊ ሳይበር ጥቃቶች በህዝብ የዕለት ተዕለት አገልግሎቶች ላይ ሊያደርስ የሚችሉትን ከፍተኛ አደጋ በግልጽ አመልክቷል። በመጨረሻም በጃፓኑ ዝነኛ የፉጂ ተራራ ላይ የተፈጸመ አዲስ አንድ አስደንጋጭና መነጋገሪያ የሆነ ድርጊት በርካታ ሰዎችን አሳዝኗል። አንድ የ48 ዓመት አባት ከልጆቹ ጋር ተራራ እየወጣ ሳለ የ7 ዓመት ታዳጊ ልጁ እንደደከመው ሲነግረው የሚበላ ብስኩትና ለስላሳ ብቻ ሲይዞት ከትልቁ ልጅ ጋር ጉዞውን በመቀጠል ህፃኑን 2000 ሜትር ከፍታ ባለው ቦታ ላይ ብቻውን ትቶት ሄዷል። ዝናባማና ጭጋጋማ በሆነ አደገኛ ሁኔታ ውስጥ ህፃኑ ለ8 ሰዓታት ያህል ተጨንቆና ደክሞት ብቻውን የተቀመጠ ሲሆን በቦታው የነበሩ ሌሎች ተራራ ወጪዎች ተመልክተው ለፖሊስ ጥቆማ በመስጠታቸው ከአደጋ ተርፏል። አባቱ በኋላ ላይ ከልጁ ጋር ሲገናኝ በፖሊስ ጠንካራ ወቀሳና ማስጠንቀቂያ የተሰጠው ሲሆን ለወሰደው የችኮላ ውሳኔም ይቅርታ ጠይቋል። በየዓመቱ ወደ 200,000 ገደማ ሰዎች የሚወጡበትና በርካታ አደጋዎች የሚያስተናግዱበት ይህ ቅዱስና ንቁ እሳተ ገሞራ ያለበት ተራራ አደገኛ በመሆኑ ይህ አባት የፈጸመው ድርጊት የህፃኑን ህይወት ለከፍተኛ አደጋ ያጋለጠና በወላጆች ዘንድ ትልቅ ጥንቃቄ ሊደረግ እንደሚገባ የሚያሳስብ ሆኗል። አበቃን። መልካም ጊዜ ይሁንላችሁ።